ወዳጆችሽ ጎረቤቶችሽ ባልሽን እልል ብለው ደግሰው ዳሩት ቢባል እንዴት ይታመናል? ሳምንት ሲሰጠኝ ስጦታዬ ነው ለኔ ትልቅ ስጦታዬ ነው። እኔም በተገባ ከኔ በተሻለ ደስተኛ ህይወት የምትኖር ይመስለኝ ነበር እኔ ቢኮዝ እኔ የመጣሁት ፈተና ይኖረው። በጣም የሚገርማችሁ ነገር ልንገራችሁ። ከዚህኛዋ ከአዲሱ ሚስቱ ጋር 3 ወር ብቻ ነው አብሮ መቆየት የቻለው። 3 ወር። አባቴ በዳረኝ ትዳሬ 3 ልጆች አሉኝ። ትዳር ይዛ ኮተቤ አካባቢ ከባለቤቷ ጋር ተከራይታ ፎዲየን ህይወቷን ምስቅልቅል አርጋ ካበላሸች ሴት ልጅ ተወለደ ተብሏል። እንግዲህ ይውለድም አይውለድም ምና ግልጽ የሆነ ነገር የለም። የሚገርም ነው። ይሄ ሁሉ ነገር ሲፈጠር የኢሳም ሀበሻ ታላቅ እህት ሁሉ ይሄን ነገር ሁሉ ተቃውማ ነበር። በሃይማኖት የሚፈቀደው ብር ያላቸው ገቢ ያላቸው ሰዎች ማንኛው ሁለቱም በኩል ሳይሰቃይ ሳይቸግረው ማኖር የሚችል ከሆነ ይፈቀዳል። ሰላም ጤና ይስጥልን። ወደ ተከበራችሁ የኤማ ሚዲያ ቤተሰቦች እንደምን አላችሁ? ጻድቃን ነኝ ከኤማ ሚዲያ። እንኳን ወደ ኤማ ሚዲያ በሰላም መጣችሁ። ያው እንግዲህ የዛሬውንም ቪዲዮዎች ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ በዚህ አጋጣሚ ለሌሎቹም ሼር እንድታደርጉ እጠይቃለሁ። ሰብስክራይብ ያላደረጋችሁ ባካችሁ ሰብስክራይብ አድርጉ። ባለታሪካችን ሶፊያ ትባላለች። ሶፊያ እንግዲህ በአረብ ሀገር ረዥም ጊዜ የኖረች ሴት ነች። በነገራችን ላይ አረብ ሀገር ከመሄዷ በፊት ግን 3 ልጆችን ወልዳ ነበር። አባቴ በዳረኝ ትዳሬ 3 ልጆች አሉኝ። ትዳር ይዛ ኮተቤ አካባቢ ከባለቤቷ ጋር ተከራይታ ያው 3 ልጆች ስለነበሯት 3ቱን ልጆች ለማስተዳደር የባሏና የሷ ገቢ ተመጣጣኝ ስላልነበረ ወይም ደግሞ ቤተሰባቸውን ለማስተዳደር በቂ አይደለም ብለው ስላመኑበት ባለቤቷ እዚህ ሀገር ላይ ያለውን እየተሯሯጠ አንዳንድ ስራዎችን እየሰራ እሷ ደግሞ አረብ ሀገር ሄጄ ልጆቼን ላስተዳድር በሚል ይነጋገራሉ። ስለዚህ እሷ ወደ አረብ ሀገር ትሄድና የተለያዩ ስራዎችን እንግዲህ ታውቃላችሁ አረብ ሀገር ምን ያህል ከባድ እንደሆነ አረብ ሀገር ያሉ እህቶቻችን ብዙ ጊዜ ሲናገሩ እንሰማለን። በጣም ከባድ ነው። በጣም ብዙ ነገር ብዙ ውጣ ውረድን ከዚህ በፊት ምን ያካፍያቸዋለሁ ያሳልፋሉ። እንግዲህ ባለታሪካችን ሶፊያም እንግዲህ እንደዚህ አይነት ነገር ያጋጥማታል። ማለትም በአረብ ሀገር ስራ በጣም ከባድ የሆነ ስራ ነው የምትሰራው። በጣም ከባድ የሆነ ላይፍን ታሳልፋለች። ያ ማለት በጣም ትታመምና የሆነ ሰዓት ላይ ወደ ሀገር ቤት መመለስ አለብሽ ትባላለች። ያ ማለት ኪንታሮት ታውቁታላችሁ። በጣም ከባድ ህመም ነው። ያማትና እንግዲህ ወደ ሀገር ቤት እንድትመለስ ይደረጋል። ከዛ ስመጣኔ ታሜ ክንታሮት ማለት ከባድ ነው። እዛ ክንታሮት አሞኝ ከ2 ዓመት በኋላ ሲመጣ ብሩም የለም እሱም ደግሶ አግብቶ አስቡት። ሴት ነሽ አረብ ሀገር ላይ እየሰራሽ ነው። በአጋጣሚ አንቺ ከዛ ሁነሽ በምትልኪው ገንዘብ ባለቤትሽ ተዳረ። እሱ ብቻ አይደለም የሚገርመው፣ የኔ ጎረቤቶቼ ናቸው ማምናቸው ልጆቼን አደራ ሰጥቼ ነው የሄድኩት የምትዩ ወዳጆችሽ ጎረቤቶችሽ ባልሽን እልል ብለው ለሌላ ሴት አንቺ በምትልኪው ገንዘብ እልል ብለው ደግሰው ዳሩት ቢባል እንዴት ይታመናል? እንዲህ ነው የሆነው። ልክ ሶፊያ ከውጭ ሀገር ወደ አዲስ አበባ ስትመለስ ይሄን ነገር ልክ ኤርፖርት ላይ ስትደርስ ትሰማለች። ምንድነው የተሰማችው? ባለቤቷ ከሌላ ሴት ጋር ትዳር ውስጥ እንደገባ። ልጆቹ ሁሉ ደጋሽ ነበሩ አሉ። እንግዲህ አሉ አቁም፣ ህፃናት ናቸው፣ ምን እንደሚደረግ አቁም። ትልቁ ልጅ 15 ዓመቱ ነው። ይህን ነገር ለእናትየው አልተናገሩም ፈርቶ። ምክንያቱም አባት አለ እዚህ ጋር። እንግዲህ ይህ ታሪክ ከማን ጋር ተያያዘብኝ? ከኢሳም ሀበሻ ታሪክ ጋር ተያያዘብኝ። ታስታውሱታላችሁ የዛሬ 4 ዓመት አካባቢ ኢሳም ሀበሻ ልክ እንደዚሁ ትዳር ኖሮት 3 ልጆች ኖሮት፣ በጣም እኮ የሚገርም ነው። 3 ልጆች ኖሮት ከትዳሩ ውጭ ደግሞ ከሌላ ሴት ጋር ግንኙነት ይጀምርና ይቺን ሴት ወይም ደግሞ የመጀመሪያ ሚስቱን ወይም ፎዚያን ኒካውን ሳያወርድ ወይም ደግሞ ትዳራቸው ሳይፈርስ ከሌላዋ ሴት ጋር ፍቅር ይጀምራል። ፍቅር መጀመር ብቻ ሳይሆን ያችን ያገባታል። ሳምንት ሲሰጠኝ ስጦታዬ ነው ለኔ ትልቅ ስጦታዬ ነው። እኔም በተገባ ከኔ በተሻለ ደስተኛ ህይወት የምትኖር ይመስለኝ ነበር እኔ
ቢኮዝ እኔ ይዤ የመጣሁት ፈተና ይኖረዋል። የተገናኘንበት አጋጣሚ እኔም ኢንተርኮንቲኔንታል ሆቴል የሆነ ሚቲንግ ነበረኝ። በመጣሁት በአጭር ሰዓት ከሰዎች ጋር ማውራት የምፈልገው ጉዳይ ነበረኝ። ቶሎ ለመመለስ ነው፣ እዚህ ለመኖር አልነበረም። አውቀዋለሁ፣ ያው ሁላችንም እናውቀዋለን። እና በአካል እዛው እሱም እንደዚሁ ከፊልም የሥራ ባልደረቦቹ ጋር ስብሰባ የሆነ ሚቲንግ ነገር ነበረ። ተገናኘን እዛው ማለት ነው። ስገናኘው አርቲስት እና አወር ሰላም አለኝ። ማቅሻለሁ የሆነ የሚያቀኝ ሰው ፊት ላስቆማት ነው ወዴት አደላችበት አይደለም እንዳታልፈው የምፈልገው ፖይንት ስላገኘው ነው። እኔ ያናገርኳት አይገርማችሁ? ለምን እንዳናገርኳት ታውቃለህ? ማቃት መስሎኝ ማቀው ሰው አንዳንዴ እዛ ቦታ ላይ ስትሆን ሁሌ የሚያጋጥመኝ ነው። እንኳን እንደዚህ ሰው ስፔሻሊ ደሴ ማውቀው ሰው ብዙ ነው ብያስባለሁ በልጅነቴና በእርግጥ ውስጥ የተለወጠበት ሰው ይኖራል። ያላህ የልጅ ታዋቂ ሲሆን ከዳኝ ተለወጠብኝ እንዳይለኝ በጥንቃቄ ለማየት ሞክራለሁ። እና አየኋት የሆነን ሰው ነው መስም ጠርቻለታል። የገሌን እህት ነሽ እንዴ በሰላም አልኳት። ግን አላህ እንደናገራት ፈልጎ ቀድሞ እዛ ባህር መዝገቡ ላይ እችኛዋን ተዳሯን አልፈታችም። አስቡት። ሌላዋ ሴት ደግሞ መጣ ተደራቢ ሆነች። ከቤት ወጥቶ ጠፍቷል። አይኖ ከዚህኛዋ ጋር አብሮ እየኖረ አይደለም፣ ግን ደግሞ ትዳር ውስጥ ነው። ማለትም ፍቅረኛዬ ወይም ባለቤቴ የሶስት ልጆቼ አባት ኢሳም ሀበሻ የኔ ባል ነው ብላ ነው የምታስበው። በዚህ ጋር ደግሞ ኢሳም ሀበሻ ከሌላ ሴት ጋር ኃይለኛ ፍቅር ውስጥ ገብቷል። እንደውም አርቱ ሁሉ ቀርቶብኝ የመንፈሳዊ ስራዎችን ብቻ ነው የምሰራው እያለ ሌላ ህይወት ውስጥ ገብቷል። አስቡት። ልክ ይሄ ታሪክ የዛሬ 4 ዓመት ወደ ሚዲያ ሲወጣ ብዙ ሰዎች ተቃውሞት ነበር። እሱ መስሚያ ወጥጥ ነው። ምክንያቱም አንዴ ሆኗል። ነገሮችን ባልታሰበ ፍጥነት አስኪዶታል። ስለዚህ ምን አይነት ነገር ውስጥ ገቡ? እሱ ትዳሩን ያዘ። እችኛዋ እንግዲህ ያው በአጋጣሚ ሆኖ ነገሮች ጥሩ አልሆኑላትም ለፈውዚያ። ምክንያቱም 3 ልጆች አሉ። እነዚህን ልጆች ይዛ ባለቤቷ ደግሞ እዚህ ጋር ከሌላ ሴት ጋር ፍቅረኛ ወይም ከፍቅረኛው ጋር ወይም ከጓደኛው ጋር ትዳር መሰረተ። ጭራሽ ከአዲሷም ወለደ። አሁን ፎዚ በአዲስ አበባ ነው የምትኖረው። እኔ በብዛት ኮምቦልቻ ነኝ። ስለኔ የመጣሁኝ እየሰራሁ ለመሄድ ደግሞ ያልተመቻቹ ነገሮች አሉ። እንደምታውቁት ደግሞ ያው ጥንፌም ከጀርባችን ትከተለናለች እና ያን ነገር ለሷን ከአንድ መፍትሄ ላይ አደርሳለሁ ብዬ አስቤ ነበረ። ባሰብኩት መንገድ መሄድ አልቻለም። ነገሮች ተቀያይረው ወለድኩኝ የሚል ነገር ሰምቻለሁ። ወለደች አሉ። እኔ ደግሞ አሁንም ወደፊትም ከኢሳም ጎን ሆናችሁ በዱዓም በምንም እንደምታግዙት ስለማውቅ በመሀል ገብቼ እንዲህ ነው ማለት አልቻልኩም። ኢሳምም ቢሆን በእሱ ህይወት ውስጥ ድጋሚ ገብቼ እኔ እንዲፍጠር እንዲያድርግ ምልበት ጊዜ ያለፈ ይመስለኛል። አሁንም በሌላ ሰው ነፍስ መወሰን ነው የሚሆነው። በዱዓ አግዙት። እንግዲህ ሴትዮ እኔን ለመግደል ከምትፈልግ ፎዲዬን ህይወቷን ምስቅልቅል አድርጋ ካበላሸች ሴት ልጅ ተወለደ ተብሏል። እንግዲህ ይውለድም አይውለድም ግልጽ የሆነ ነገር የለም። የሚገርም ነው። ይሄ ሁሉ ነገር ሲፈጠር የኢሳም ሀበሻ ታላቅ እህት ሁሉ ይህን ነገር ሁሉ ተቃውማ ነበር። ምክንያቱም እዚህ ጋር ፎዚያ 3 ልጆች ይዛ እንዴት ነው ጥለህባት የምትሄደው? እንዴት ነው አንተ እዚህ ጋር የ3 ልጆችህን እናት ቁጭ አድርገህ ሌላ ሴት የምታገባው? እስከ ማለት ደርሳ ነበር። እንግዲህ ኢሳም ሀበሻ በዚህ ሁሉ ግርግር ውስጥ አንድም መልስ አልሰጠም። እንግዲህ ይሄ ታሪክ የዛሬ 4 ዓመት የተፈጠረ ነው። እዚህ ጋር ደግሞ ሌላ ታሪክ፣ ተመሳሳይ ታሪክ ይመጣል።
ይሄ ደግሞ ምንድነው? እችኛዋ ባለ ታሪካችን ደግሞ እንግዲህ ቀደም ሲል እንደነገርኳችሁ ሶፊያ ወይም እቺ አዲሷ ባለ ታሪካችን ምንድነው የተፈጠረባት? እሷ ውጭ ሀገር ላይ ወይም አረብ ሀገር ላይ ሰርታ ለፍታ ደክማ ባፈራችው ገንዘብ ስትልክ የነበረው እሱ እዚህ ጋር አዲሱ ባሏ ደግሞ ሌላ ፍቅር ሌላ ህይወት ጀምሯል። በጣም የሚገርማችሁን ነገር ልንገራችሁ። ከዚችኛዋ ከአዲሱ ሚስቱ ጋር 3 ወር ብቻ ነው አብሮ መቆየት የቻለው። 3 ወር አስቡት። ለ3 ወር ፍቅር ወይም ለ3 ወር ትዳር ብሎ እምነቱን አጣ። የመጀመሪያ ትዳሩን አጣ። ይህን ነገር እንግዲህ ሶፊያ ስታየው በጣም ተናዳ ቤተሰቦቿ ጋር ሄዳ ነገረቻቸው። ቤተሰቦቿ አልሰሙም ነበር እውነት ለመናገር። ምክንያቱም ሰውየው ወይም ደግሞ ባለቤቷ የነበረው አዲስ አበባ ነው። አዲስ አበባ የነበረውን ታሪክ ስትነግራቸው ወንድሞቿና አባቷ ይመጣና ምን ሆነ ነው እዚህ ጋር ትዳር አለ፣ በትዳር ላይ ትዳር እንደማይቻል ታውቃለህ። በሃይማኖት የሚፈቀደው ብር ያላቸው ገቢ ያላቸው ሰዎች ማንኛው ሁለቱም በኩል ሳይሰቃይ ሳይቸግረው ማኖር የሚችል ከሆነ ይፈቀዳል። ስለዚህ ምን ሆነ ነው ልጆችን ሜዳ ላይ በትነ ሁለተኛ ሚስት የምታገባው ይሉታል። እሺ ትዳሩ ሲሆን ቢያንስ እሷ ለፍታ ስትልክ የነበረውን ገንዘብ እንኳን ስጣት ይሉታል። ባል ደግሞ መልሶ ልጆቿ ሲበሉ የነበሩት ምንድን ነው? ልጆቿ በልተውታል ያንን ገንዘብ ብሎ ይመልስላቸዋል። በዚህ አጋጣሚ እሱም ያው ስሜታዊ ሆኖ ከሁለተኛ ሚስቱም በ3 ወር ትዳር ብቻ ይለያያሉ። እስኪ ይሄን ነገር እናንተም የሚሰማችሁን በኮሜንት አሳውቁኝ። አብራችሁ ስለነበራችሁና ከኔ ጋር ስለነበራችሁ ላይክም ሰብስክራይብም ሼርም ስላደረጋችሁ በጣም አመሰግናለሁ። በሌላ ታሪክ እንገናኛለን። እንግዲህ በዚህ ላይ ያላችሁን አስተያየትም እናንተም ኮሜንት ባር ላይ ቁጭ አድርጉልኝ፣ አነባለሁ። መልካም ጊዜ